አብርሃም በይሳት ያለው ጸበል ነውና እንግዲህ እየለፈለፈ እየጮሃን ያለው አብርሃም በይሳት እየለፈለፈ ሁሉ ነገር ተናገረን ያለውና እንግዲህ እኛም ደግሞ ወደ ጸበል ሄጄ ነገሮችን ማሳያችሁ ይሆናልና ቤተሰብ እንግዲህ ወደዛ ሰላም ሰላም፣ እንዴት ናችሁ የኔ ውዶች? ደህና ናችሁ? እግዚአብሔር የተመሰገነ ይሁን ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። የኔ ማሮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ። ቤተሰብ ላይክ እያደረጋችሁ አበረታቱኝ የኔ ማሮች፣ በያላችሁበት ሰላማችሁ ብዝት ይበል እያልኩኝ እንግዲህ ታውቃላችሁ አይደል? ሰሞኑን ያው አብርሃም ከዚህ በፊት ነው የሚያወራሁት ነገር ትላንትና የተደጋገመ ነገር ነበረ እና አሸነፈ ማን ተሸነፈ? ትናንትና ኤፍሬም ሰምቻለሁ። ይሄም ያሸንፈው እኛ ነን። ህይወት ነው ወይስ መሸናነፍን የተያዛችሁት እናንተ? ኤፍሬም ሲናገር የነበረው ጠቅላላ ሰምቻለሁ። መሸናነፍ ምንድነው? መሸናነፍ ህይወት ነው እኮ ይሄ አይደል እንዴ? ስለዚህ የመሸነፍ የማሸነፍ ጉዳይ ለእናንተ ትቻለሁ። ሁለታችሁ አትዋደዱም፣ አይመለከተም። አንቺ ቤት ስመጣ እኔ ጋር እንዲሆን እፈልጋለሁ ካልሽ አንቺ ቤት ሲመጣ ነገ በማግስቱ እሷ እንድትመጣ እየጋበዝሻት ከሆነ እንዴት ነው ልንስማማ የምንችለው? እንዴት ነው ልንደማመጥ? በሌለችበት አልተስማማንም እኮ በሌለችበት አልተስማማንም። እየሰማሁሽ በሌለችበት አልተስማማንም። እኔና አንቺ ለምን እንደሆነ አይገባኝም። ለወንድሜ ደህንነት ከሆነ ሄርሜላ አይደለችም ማንም ሰው ቢመጣ ደህና ልሆን እችላለሁ። ወንድሜ ሰላም እንዲሆን ስለምፈልግ አሁንም ከኛ ጋር ተስማምተሽ ጤንነቱን እስካልፈለግሽ ድረስ ይሄ ልጅ አታገኙም። እኔ ልንገርሽ። አረ ሩታ ታይ ንግግርሽን አስተካክል። ቢያንስ ለምንድነው ከኛ ጋር መስማማት የማትችይው? ባለሽ እንግዲህ ቤተሰብ እንደሰማችሁት ማለት ነው። ይሄ ደግሞ ምን ኬት ነው ፈቶ የለቀቁብን? አብርሃም ለፈለፈ። አብርሃም እንዲህ እንደናንተ እኛ እንኳን ማለት ነው ያምሬ ነው እኛ የልጅነት የልጅነት ሆነን ራሱ ስንት እናቀዳለን ለመስራት። እናንተ ግን ምንድነው ሌላ አይዲያ ታታቁም እንዴ? እየለፈለፈ ምን አለ? እሺ ለፍልፎ ምን አለ? ሩታ ናት ያደረገችብኝ አለ ወይስ ማን ነው? ንገረን እስኪ አንተ ይሆንክ ቆላላ ማለት ነው። አረ እንደው ስንት አይነት ሰው ቆላላ አለ። ሰው ምን ይለኛል የማይል ሰው አይከብድም ወይ? እስኪ በራሳችሁ አይዲያ ነው እንደኛ አብርሃም ለራሱ ረፍ ባባዬ። አንተ ደግሞ ተው ላውራበት። እኔ ውዶች እውነት ለመናገር በጣም ነው ያናደደኝ ይሄ ልጅ ማለት ነው። ማለት እየለፈለፈ እየሄደ ነው። ሁላቸውም አውቀው ነው እግዚአብሔርን እና ማለት ነው ቤተሰብ ሁላቸውም አውቀው ነው። ሁላቸውም እንደው አንድ እንኳን እሱ የምትሏቸው እንደው ደህና ተሽሏል ብላችሁ የምታዩት ዩቱበሮች ወፍ አንድ የለም። እና በቃ ለፈለፈ እንደዚህ ያለ የምራችሁን ኧረ እናንተ አጋዥ ነበራችሁ ወይስ ሲለፈልፍ እዛ ነበራችሁ? እንደው አይ አንበሳ ሲያረጅ የዝንብ መጫወቻ ይሆናል አላ የሀገሬ ሰው ሲተርት ማለት ነው። አንተ ሳቃባቴ ምን አለብህ? እና የኔ ውዶች እውነት ለመናገር አይ ነው እንደሄደ ግን ለፈለፈ ምናምን። አንተ አሁን ጸበል ቦታ እስኪ ለፈለፈውን አውጥተህ አሳየን። ዶማ እንዴት ነው ሰውን እንትን የምትሉት ግን? ማለት እንዴት ነው የምትሸውዱት? እንዴት ነው እንትን የምትሉት? አይ ነው አብርሃም ጸበል ነው እና ነው ዛሬ ነው እንዴ የተናል? ለምን የዛኔ እኔ ስናገር ዛሬ ነው እንዴ አብርሃም እንትን ያለው? አሁን ላይ አብርሃም ያለበት እኮ እያንዳንድሽ እኮ ታውቂያለሽ ምን አይነት ሁኔታ እንዳለ ማለት ነው። ታውቂያለሽ፣ ሁልሽንም ታውቂያለሽ። ግን በቃ አድበስብሳችሁ ለመሄድ የምታልፉት ነገር አለ። ጥረታችሁ ግን አይሳካም። አብርሃም ደግሞ ነገ ይመጣል ከእግዚአብሔር ጋር ማለት ነው። እንደናንተ ተንኮል ሴራችሁበት ሳይሆን በራሱ ግን ይመጣል፣ እናየዋለን። ግን እናንተ በቃ ዛሬም ነገር እኝኝኝ ስለታየልሽ ስላወራችሁ አይደለም ማለት የሆነ እውነተኛ እስኪ መረጃ ይዛችሁ ነው እናውራ። ምድረ ሰገጤ ተፋለሙ ስትባሉ አትፋለሙ። በቃ እያላ ስታስጠሉ ጌታ ሆይ ድረስ። ሩታ ደግሞ ማታት ምን እንደነበረ ስትቀባጠር የነበረው ቤተሰብ ታከብሪያለሽ። አሁን አንቺ የቤተሰብ ክብር አለሽ፣ ስለ ቤተሰብ እንትን አለሽ። እና ሄርሜላም ጸበል ቦታ ሄዳለች የሚለው እኔ አላምንበትም። እና ስለማላምንበት ያላመንኩበት ነገር ደግሞ ይሄን ብዬ ማውራት አልፈልግም። እና ስለመዝናናት ከታሰበ ደግሞ ነገሮችን እንዲረሳ ከኔ ጋራ ሊወጣ በነበረ ሰዓት ነው መንገድ ዘግታችሁ የመለሳችሁን አይደለ? ሲቀጥል ደግሞ ከሷ ጋራ አይደለም እንዲሆን ፍላጎታችን ልጁ ደና እንዲሆን ነው ፍላጎታችን የሚል ከሆነ ሐሳባችሁ እሷም አታስፈልግም። እናንተ በቂነን ብላችሁ ይሄን ነገር መወሰን ችሎ ነበረ። ሲቀጥል ከዚህ በፊት ምን ያልኳችሁ እሷ አታስፈልግም፣ እናንተ ደና እንዲሆን የምታውቁ ከሆነ እሷን ከኛ አስወጣትና የፈለጋችሁትን አድርጉ ብያችሁ አውቃለሁ። ግን ደግሞ ልክ እኔ ዞር ስል ትመጣለች፣ ነገ ጧት እመጣለሁ፣ እሺ ነይ፣ የሆነ ነገር እሺ ነይ ነው
ግን ደግሞ ከኔ ጋር ሲሆን ደህና አይሆንም ከሷ ጋር ሲሆን ደህና ይሆናል ከሷ ጋር መዝናናት ይችላል ከኔ ከልጁ እናት ጋር ደግሞ ፈልጋለሁኝ ብሎ እስከሄደ ድረስ እናንተ አትፈቅዱለትም ምንድነው እየተካሄደ እንደዛ አይደለም በመጀመሪያ ደረጃ ይኸውልሽ ሩታ በጣም ያልተረዳሽው ትልቅ ነገር አለ ምንድነው አንቺ ጥያቄሽ አንድ መበለጥ እኮ ያናድዳል መበለጥ እኮ ያበሳጫል እንዴ ቢያንስ እኮ መፈለግ የነበረበት አብርሃም ሩታ አንቺ ነበር ስለዚህ ተበልጠሻል በሄርሜላ ተበልጠሻል ይሄ መበለጥሽ ደግሞ እንዳያናድድሽ አብለሽ ዋጪው በቃ ምክንያቱም አንቺ አሳምመሽ ነው አብርሃምን እየወደሽ ያለሽው ሄርሜላ ደግሞ ፍቅር ሰጣ ነው ስለዚህ ፍቅር የሚሰጠው ሰው ጋር ነው እኝኝ ምንለው አንቺ ጋር አይደለም አንቺ 24 ሰዓት እኝኝ በይ ስለዚህ እኛ ደግሞ እኝኝ ምንልበት ቦታ ደግሞ እናቃለን በቃ ተፋቸው እንዴ ማርያምን አበዛሽው በቃ አበዛሽው በጣም ነው ያበዛሽው ጌታነ ጌታው ይደረስ እየጮሻለሽው ለካ አብራም ሄርሜላ አድራጊው አለቀ እንዲሆነ ልክ ስለሆነ እኔ አውልልም ጋር ሄርሜላ ጋር ይሁን ከሩታ ጋር ይሁን አላልኩኝም እኔ የምፈልገው ጤናውን ብቻ ነው ምንም በይ የፈለግሽውም ሰቢ ቡዜ ማለት ነው ከወንድምሽ ጤንነት እውነት ነው ማንንም የፈለገው አራት እግራቸው መብላት ይችላሉ አይኖ ከወንድማችን የበለጠ ገደል መግባት ትችላለህ አንተ ኤፍሬምን ሁላችሁንም መዛጋ ያላችሁ ግን መጀመሪያ እውነት ዋናው ጤንነት መመለስ አለበት አንተ ግን ነገም ዛሬም ከነገ ወዲያም ያስሩ ቪዲዮ እንድታሰራ አንተም ቪዲዮ እንድሰራ ሌሎቹም ቪዲዮ እንዲሰሩ ምክንያቱም አብርሃም ታማል በጣም ሙድ ሲያዝባችሁ እንዴ እናንተ ብር ማለት እኮ ተራ ነገር እኮ ከናንተ እናንተ እኮ የፈለጋችሁት ነገር እኮ ብሰሩ ይታይላችኋል ይሄ 200 ምናምን ሺ ከዛ በላይ እኮ መስራት ትችላላችሁ እኮ ፋስቡት እኮ እናንተ መታየት የሚችልላችሁ እኮ ቻናል ላይ ያዛችሁት ሰው ሲሰድባችሁ ምን ሲያንቋሽሻችሁ ምንም የማይመስላችሁ ደነዞች ይሆናችሁ አዎ አሁን ሄርሜላ ሩታ ተበልጠሻል በሩታ ተበልጠሻል ስለዚህ ታይለት በቃ እንዴ ታውት ዛሬም ማለት ነው ቤተሰብ የሆነ የማይቆፈርበት ቦታ ቆፍራ ነው የምትመጣው ሩታ በጣም በሚያስጠላ ነገር ነው የምትመጣው ገባችሁ ሄርሜላ ቤት ትሄዳለች ፖሊስ ምናምን ነው ያሉት ግን እሱን አላመንኩበትም ሄርሜላ ቤት ፖሊስ ይዛ ለመሄድ ደፋ ሄርሜላ እኮ ያንቺ ቤት እኮ ስለምትወደው እኮ ነው አንኳኩታ የገባችው ምንም አልመሰላትም አንቺ ግን ሄርሜላን ፈርተሽ እኮ ብዙዬን ሄርሜላን አምጪታታለሽ ሄርሜላ ቤት አያውቀውም እንዴ ደደንተና ኤፍሬም አያውቀውም ለምን አልወሰደሽም ወኔሽ ሞታል ተበልጠሻል መበለጥ እንደዚህ ነው እንዴ ቀየርምዬ ማይ ስዊት ማይኔ ቆንጆ እንዴት አባቴ ነው መዘፍንልሽ ኩራቴ ዘፈነልሻል ብቻ ግን መበለጥ ጥሩ አይደለም የምሬ ነው ጥሩ አይደለም በጣም ያናድዳል